አርባዕቱ እንስሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ ኅዳር 8 ቀን ነው። ኅዳር 8 ቀን አርባዕቱ እንስሳ እንግዲህ ጸወርተ መንበር ይላቸዋል። የሥላሴን መንበር ተሸክመው የሚኖሩ አባ ጊዮርጊስ ዘጋስጫ እንዲህ ይላቸዋል። ሰአሉ ለነ አርባዕቱ እንስሳ ገጸ ሰብ ወገጸ አንበሳ ገጸ ንስር ወገጸ እንስሳ ብሎ የመጀመሪያው ገጸ ሰብ ሰው የሚመስል፣ ሁለተኛው ገጸ አንበሳ አንበሳ የሚመስል፣ ሦስተኛው ገጸ ላይ ላም የሚመስል፣ አራተኛው ገጸ ንስር አሞራ የሚመስል እንዲህ አይነት ስዕል ያላቸው ቅርጽ ያላቸው ስጦታ ያላቸው አርባዕቱ እንስሳ የሚባሉ ከመላእክት ወገን የሆኑ ዛሬ ዓመታዊ ክብረ በዓላቸው ነው እና አባ ጊዮርጊስ ዘጋስጫ ምን አለ? ሰአሉ ለነ ለምኑልን። ማንና ማን? በሰው አምሳያና በአንበሳ አምሳያ፣ በላም አምሳያና በአሞራ አምሳያ በንስር ማለት ነው የተሳላችሁና ለአገልግሎት የተሰማራችሁ ከመላእክት ወገን የምትሆኑ ቅዱሳን መላእክት እነሆ ሰአሉ ለነ ለምኑልን ይልና አባ ጊዮርጊስ ዘጋስጫ አስተምሩ ለነ አእምሯችን ሕይወታችን ይልቁንም ሕዝባችን አስተምሩልን፣ ፈጥናችሁ ድረሱልን። እግዚአብሔር በመላእክቱ እነሆ እግዚአብሔር የምሕረት አምላክ መሆኑን ማሳወቅ ቢፈልግ የምሕረት መላእክትን ይልቃል። ከነደደው እሳት የሚያወጡ፣ ከፈላ ውሃ የሚያወጡ፣ ከአንበሳ መንጋጋ የሚያወጡ፣ ከጉድጓድ የሚያወጡ፣ ባህር የሚከፍሉ እነዚህን መላእክት ይልካል። የመዓት የቁጣ አምላክ መሆኑን ማሳየት ቢፈልግ እንደ ሰዶምና እንደ ገሞራ በእሳት ዲን የሚያቃጥል፣ እንደ ፈርዖን ባህር የሚከት፣ እንደ ናቡከደነጾር ደግሞ እሪያ የሚያደርጉ የሚቀጡ፣ እንደ ሄሮድስ ደግሞ በትል የሚመቱ በትል መተው እያከከ እንዲህ በገል እየፋቀ እንዲሞት የሚያደርጉ መላእክቱን እግዚአብሔር ይልካል ይላል። ስለዚህ እነዚህ መላእክት አርባዕቱ የተባሉ መላእክት ከመላእክት ጋር አብረው በዕለተ ሰንበት ያው እንግዲህ ባህሪያቸውን ዘይሬስዮሙ ለመላእክቱ መንፈሰ ወለእለ ይትላክው ወነደሳ እሳታውያን ናቸው፣ ያቃጥላሉ፣ በእሳት ውስጥ ይገኛሉ። ነፋሳውያን ናቸው፣ ይቀድም ርቆቶም ነፋሳት ከነፋስ የበለጠ ይሮጣሉ፣ ይቀድማሉ። አሜሪካ ናቸው፣ ኢትዮጵያ ናቸው አንላቸውም። የማይወሰኑ የማይለኩ ከየትኛውም ቦታ ላይ ፈጥነው የሚደርሱ መላእክት ናቸው። ጾታም የላቸውም፣ አገልጋዮች ናቸው፣ 24 ሰዓት የሚያገለግሉ ናቸው ነው የሚለው። ሌላኛው አርባዕቱ እንስሳ ጸወርተ መንበር ከመሬተ እለቄጥሩ ከመላእክት ወገን ናቸው። ሥጋ የላቸውም፣ አጥንት የላቸውም። ይልቁንም ደግሞ ለቄጥሩ የሚባል አለ፣ 4 ዓይን ያለው ማለት ነው። 4 ዓይን ያለው አሞራ አለ በበረሃ ማለት ነው። ያ 4 ዓይን ያለው አሞራ የሚሰወረውም እሱ የማያየው ከውሃ ውስጥ የሚሆን በተራራ በጫካ ውስጥ የማያየው የለም። እነዚህም ጸወርተ መንበር 4 ዓይና የሆኑ በአራት ማዕዘን ምስራቁን፣ ምዕራቡን፣ ሰሜን፣ ደቡብ ማየት የሚችሉ መላእክት ናቸው ይለና ታሪካቸውን እንግዲህ በዮሐንስ ራእይ ምዕራፍ 4 ቁጥር 7 ላይም እናየዋለን። ምን ይላል? በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑ ዙሪያ 4 እንስሶች አሉ። ከእነርሱም በፊት በኋላም ዓይኖችን የተመሉ ናቸው ይላል። አየው ከመሬተ እለቄጥሩ መንበሩን የሚሸከሙ 4ቱ እንስሳ በዙፋኑም መካከል በዙፋኑም ዙሪያ 4 እንስሶች አሉ። እነርሱም በፊት በኋላም ዓይን አላቸው፣ ከኋላም አላቸው፣ ከፊትም አላቸው፣ በምዕራብ በሰሜንም አላቸው፣ 4 ዓይን አላቸው ይልና ምን ይላል? ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሦስተኛውም እንስሳ ሰውን ይመስላል፣ አራተኛውም እንስሳ የሚበር ንስርን ይመስላል ይላል። እንግዲህ ወንጌሉ ላይ አቀማመጣቸውን ኦርደራቸውን እዚህ ጋር የዮሐንስ ራእይ ላይ ስንመለከት ራእይ 4:7 ጀምሮ ስናነብ ምንድን ነው የሚለው? የፊተኛውም እንስሳ
አንበሳን ብሎ አንበሳን ያስቀድማል። አንበሳ ዘእምነገደ ይሁዳ ያው የጌታችንን ምሳሌ ነው። የመጀመሪያው ቁጥር 1 አንበሳን ያስመስልና ሁለተኛውን ደግሞ እንስሳ ያስመስላል። ዘላይም ሉቃስ አዎ ላም ጌታችን ሲወለድ በበረት ያገለገሉ ወአስተሟቅኸው ወእስትንፋሰ አድግ ወላይም ላይ እንስሳ ማለት ነው። ያው እንግዲህ ነው የሚለው። ሶስተኛ ደረጃ ደግሞ አንበሳ አዎ ያለውን እዚህ በሶስተኛ ደረጃ ላይ ደግሞ የመጀመሪያው አንበሳ፣ ሁለተኛው እንስሳ፣ ሶስተኛውም ደግሞ አዎ ንስርን ይመስልና በአራተኛ መጨረሻ ግን ሰውን ያስቀምጣል ማለት ነው። ወደ አባ ጊዮርጊስ ዘጋስጫ ግን ምስነድ እንዲህ ነው የሚለው ዘብእሲ ማቴዎስ እስመ ከመ ብእሲ አዎ በሰው የተመሰለ ማቴዎስ ነው። እስመ ዜነው ልደቶ ለመድኃኒነ እምዘራ ዳዊት ንጉሥ በቤተልሔም ዘይሁዳ የልደቱን ሐረግ የዘር ሐረግ የተናገረ ከዳዊት ስር አው ሰሎሞን ከሰሎሞን ያዕቆብ እያለ ይመጣና ከነገደ ካህናትና ከቤተ መንግስት ከቤተ ክህነት ከተገኙ አዎ ከኢያቄም እና ሐና ድንግል ማርያም ተገኘች። ከድንግል ማርያም መድኃኒዓለም ተወለደ ነው። ይህን ነው እስመ ዜነው ልደቶ ለመድኃኒነ አዎ የማቴዎስ ወንጌል ምዕራፍ 1 ላይ የዘር ሐረግ ሲቆጠር በዘር ሐረግ ውስጥ ላይ እመቤታችን ለዚያ ለጻድቁ ዮሴፍ የታጨች ብሎ የጌታ ልደቱ እንዲህ ነው። ከድንግል ማርያም እነሆ ተጸነሰ ተወለደ ብሎ ያመጣዋል ማለት ነው። ስለዚህ ዘብእሲ ማቴዎስ እስመ ዜነው ልደቶ ለመድኃኒነ እምዘራ ዳዊት ንጉሥ በቤተልሔም ዘይሁዳ ከዳዊት ዘር በይሁዳ ወይም በቤተልሔም በገሊላ አዎ እነሆ ማን ተወለደ? መድኃኒዓለም ከማን? ከድንግል ማርያም ተወለደ ብሎ በልደቱ ይጀምራል ማቴዎስ ማለት ነው። ይቀጥልና ዘአንበሳ ማርቆስ ይላል። ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር አደያ መጽእ ድምፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አጽራቅ ምርሃማተ ጣዖት። ይሄ ደግሞ ስለ ማቴዎስ የሚገልጠው ስለ ኢየሱስ ክርስቶስ ልደት ነው የሚናገረው። የማርቆስ ደግሞ ምን ይላል? ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር አድያ መጽእ ግብፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አጽራቅ ምርሃማተ ጣዖት። መጀመሪያ እነሆ ምንድን ነው አንበሳ የተባለው አንበሳ ዘእምነገደ ይሁዳ ስለ ኢየሱስ ክርስቶስ ነው። ይቀጥልና ደግሞ እንደ አንበሳ እየጮኸ ያገለገለና ደግሞ የግብፅን ጣዖታት ሰባብሮ የጣለ ማን? ማርቆስ ማለት ይህን ይናገራል ማለት ነው። ሶስተኛው ዘላይም ሉቃስ አዎ በላም የተመሰለ ይህ ደግሞ ሉቃስ ይባላል ብሎ ዘንስር ዮሐንስ ብሎ ደግሞ በአሞራ የተመሰለ ደግሞ ዮሐንስ ነው ይለናል። ይህ ሲተነተን ምንድን ነው? ዘብእሲ ማቴዎስ በሰው የተመሰለ መልአክ አለ ማለት ነው። በሰው የተመሰለ መልአክ አለ። በሰው የተመሰለው መልአክ ስለ ሰዎች የሚጸልይ ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ ሰአሉ ለነ አርባዕቱ እንስሳ ገጸ ሰብ ወገጸ አንበሳ ገጸ ንስር ወገጸ እንስሳ ብለው የተናገሩት በሰው ስዕል ያለው እንስሳ ለሰው የሚለምን ነው። ሰአሉ ለነ ለምኑልን፣ ሰውን የሚያስተምር ነው። አስተምሩ ለነ ሰውን የሚያስተምር ነው። ለካም የኛ የመማርና የማወቅ ጥበብ ከመላእክት የሚሰጠን ነው። እግዚአብሔር በቅዱሳን መላእክት ይጎበኘናል፣ በመንፈስ ቅዱስ ይጎበኘናል። ስለዚህ ለምኑልን አለ። ቀጠለ አስተምሩ ለነ አስተምሩልን። አዎ የመጀመሪያውን ይናገራል። አዎ ሰአሉ ለነ አስተምሩ ለነ። ቀጥሎ ዘአንበሳ ነው የሚለው ለአራዊቱ የሚለምን መልአክ አለ ማለት ነው። ለአራዊቱ የሚለምን መልአክ አለ። ምግብ እንዳያጡ፣ ውሃ እንዳያጡ፣ መጠለያ እንዳያጡ የሚለምን መልአክ አለ ማለት ነው። ሶስተኛው ዘላይም ሉቃስ ለካም ለከብቶች ዝናብ እንዲዘንብ ሳር እንዲበቅልላቸው ውሃ እንዲጠጡ ሳር ጨዴ እንዲግጡ የሚለምን መልአክ አለ ማለት ነው። ሶስተኛው። አራተኛው ዘንስር ዮሐንስ ለአሞራዎች ለወፎች የሚለምን አለ ማለት ነው። ነጽር አዕዋፈ ሰማይ እያርሩ እይዘሩ እያስተጋቡ የሰማይ ወፎችን ተመልከቱ። አዎ አይቆፍሩም፣ አይዘሩም፣ አይሰበስቡም፣ አምላካቸው ይመግባቸዋል። ነገር ግን ይበራሉ እና መላእክት ስንል መላእክት ለሰው ልጆች የሚለምኑ አዎ ለአራዊት የሚለምኑ ለእንስሳት የሚለምኑ ለአዕዋፋት የሚለምኑ መላእክት አሉ ማለት ነው። አሁን ሰው ለሰው ሊራራም ሊለምንም ላይለምንም ይችላል፣ ግን የሚለምኑ መላእክት አሉ። አውሬ ለአውሬ ሊራራም ላይራራም ይችላል፣ ነገር ግን ለአውሬዎች የሚራራ መልአክ አለ።
እንስሳት ለእንስሳት ሊራሩም ላይራሩም ይችላሉ። ነገር ግን ለእንስሳት የሚራራና የሚለምንና የሚያስተምር መልአክ አለ ማለት ነው። አሞራው ለአሞራው፣ ጭልፊት ለጭልፊት መልካም ላይሆን ይችላል። ነገር ግን ለአሞራዎቹ ለወፎቹ የሚለምን መልአክ አለ ማለት ነው። ይህንን ነው የሚለን ማለት ነው። እና ከመሬተ ለቄጥሩ እነዚህ አርባዕቱ እንስሳ አራት ዓይን ያላቸው ይልቁንም ደግሞ እግዚአብሔርን የሚያመሰግኑ መንበር ተሸክመው እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ሰረገላት ይሁን እግዚአብሔር ምኔታ ማይላፋ ፊት አይላፋት። እነሆ የእግዚአብሔር አምላክ ሰረገላ ማለት ተሸካሚ ነው። መንበሩን ተሸክመው ጸወርተው መንበር ይላቸዋል። መንበር ተሸክመው የሚኖሩ ማለት እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎች ናቸው። ስለ እሳቸው ወንጌልን የጻፈ ዮሐንስ እንዲህ ይላል። በዮሐንስ ራእይ ምዕራፍ 4 ላይ እንዲህ ሲል መሰከረ። በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። ባለራዕይ ዮሐንስ ማለት ነው። 4 ዓይና እኛ ጋር አሁን የሚገርመኝ ምንም አንድ ዓይን የሌለው 4 ዓይና ይባላል። 2 ዓይኑ እንኳን አስተካክሎ የማያይ 4 ዓይና 4 ዓይና የሚባሉ ሊቃውንት አሉ። ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት 4 ዓይና ጎሹ የተባሉ ብዙ ሊቃውንት አልፈዋል። እንዲያው እነ ቅዱስ ያሬድን 4 ዓይና 12 የምንላቸው ይሆናሉ። ግን ምንም በሌለበት 4 ዓይና ካልሆን ብለው አንዱንም ለማጥፋት የሚሮጡ አሉ። የሚገርመው ነገር ማለት ነው። ስለዚህ እነዚህ 4 ዓይና ናቸው ይላል። ቅድም እንዳልነው ከመሬተ ለቄጥሩ እንደዚያ እንደ በረሃ አሞራ በውሃ ውስጥ ያለም በደመና ውስጥ ያለም በጫካ ውስጥ ያለም በዋሻ ውስጥ ያለም የማይደበቃቸው ዓይናቸው ሁሉን ነገር ማየት የሚችል ቅዱሳን መላእክት ናቸው ይልና የፊተኛው አንበሳ ይመስላል አለ። ይሄ ራእይ 4 ቁጥር 7 ላይ ያየነው ነው። እንግዲህ ቀጥሎ ሁለተኛው ደግሞ ላም ይመስላል። የመጀመሪያው አንበሳ ይመስላል። ቀጥሎ ደግሞ ምን አለ? ላም ይመስላል አለ። ሶስተኛው ደግሞ የሰው መልክ ይመስላል አለ። አራተኛው ደግሞ የሚገርም ነገር ነው፣ የሚበር አሞራ ይመስላል። አሞራ ዘንስ ዮሐንስ የሚለውን እኮ ነው ይመስላል ይልና ዘአንበሳ ያለው ጉልበትን፣ ኃይልን፣ አቅምን ይናገራል። ዘላህም ያለው ደግሞ የእንስሳትን ክብር ይገልጣል። ዘብእሲ ያለውን ደግሞ ሰውን የሚመስል ይገልጣል። ዘንስር ዮሐንስ ይልና ደግሞ የአሞራን ክብር ይገልጣል። ትርጓሜም አለው እናየዋለን። ይቀጥልና የሊህም የ4ቱ እንስሶች እያንዳንዱ ክንፋቸው 6 ነው ይልናል። ትንቢተ ኢሳይያስ ምዕራፍ 6 ላይ ዋቢ አድርጎ ይጠቅሳል። ወሱራፌል ለስድስቱ ክነፊሆሙ ልቱ ይከድኑ ገጾሙ በስድስቱ ክነፊሆሙ ይከድኑ ገጾሙ በስድስቱ ክነፊሆሙ እነሆ በ6 ክንፋቸው ፊታቸውን ይሸፍናሉ፣ በ6 ክንፋቸው እግራቸውን ይሸፍናሉ፣ በክንፋቸው አሁን ደግሞ ይበራሉ ይላል። ይበራሉ ያው መላእክት የመውጣት የመውረዳቸው ትልቁ አቅማቸውና ኃይላቸው ያለው ምን ላይ ነው ማለት ነው? ክንፋቸው ላይ ነው ማለት ነው። በዚህ በክንፋቸው እግዚአብሔር የተሰጣቸው ክንፍ ምን ይሆናል? ይበራሉ ማለት ነው። እንደውም እዚህ ላይ ምን ይላል? ሰአሉ ለነ አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ይልና ሰአሉ ለነ አስተምሩ ለነ ብሎ ይገልጣል። ይቀጥልና ዘበአርያም ይሃድር ወከርሰ ቀላያት ይኔጽር ግሩም በላይሉ ነጽሮተ ገጹ ኪሩቤል ይክሩ በአክናፈ እሳት ይትከለሉ ወኢያዊሆሙ ነበልባሉ ይለዋል። ይሄ አባ ጊዮርጊስ ዘጋስጫ ሰዓታቱ ላይ ዘበአርያም ቅዱስ 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 ይለዋል። ከዚህ ከኢሳይያስ ጋር ከትንቢቱ ጋር ዘላለም ለሚኖር ለእግዚአብሔር 24 ሰዓት ቅዱስ ቅዱስ እያሉ የሚያመሰግኑ ይልና ዘበአርያም ይሃድር በአርያም በሰማይ የሚኖር ወከርሰ ቀላያት ይኔጽር ባህሩን ሁሉ የሚያይ ማንም የማይገድበው ግሩም በላዕሉ በላይም በታችም ግሩም የሆነ ነጽሮተ ገጹ ኪሩቤል ይክሉ እሱን ወይም የእሱን ፊት መላእክት የተባሉ ኪሩቤል 4ቱ እንስሳ 24ቱ ካህናተ ሰማይ መላእክት በአጠቃላይ የእግዚአብሔርን ፊት ማየት አይችሉም ነው የሚለን አባ ጊዮርጊስ ዘጋስጫ። በአክናፈ እሳት ይትከለሉ በክንፋቸው ይጋርዳሉ። ለምን? ከመያዊሆሙ ነበልባሉ እሳቱን እንዳያቃጥላቸው ይልና ምን ይላል? እነዚህ ኪሩቤል ማለት አምላክ መንበር ተሸክመው ጸወርተው መንበር ናቸው፣ ተሸክመው የሚኖሩ ናቸው ይለናል።
ይቀጥልና ኪሩቤል ጾርተ መንበር እውቀት፣ አማላጅነት፣ ኃይል፣ ታላቅነትን የተጎናጸፉ ናቸው ይላል። እንርገመው። የመጀመሪያ እውቀትን የሚያጎናጽፉ የሚሰጡ የሚያድሉ እዛ አይተናል። እዝራ መልአኩ ዑራኤል ምን አለ? ጽዋዐ ልቡና ዘአስተዮ ዑራኤል መልአክ። አዎ ልብ የሚያደርግ ጥበብና ማስተዋልን የሚመላ አዎ በጽዋው ወይን አመጦ ሲያጠጣው እነሆ 46ቱ ቅዱሳት መጻሕፍት ፏ ብለው ታዩት። ለማን? ለእዝራ ማለት ነው። በሌላ መልኩ ደግሞ ምንድን ነው ያለው? ይህንን መጽሐፍ ብላው አለኝ ይላል። በላሁት እንደ ማር ጣፈጠኝ፣ ለሆዴም አልኮሰኮሰኝም ይላል። ስለዚህ ኪሩቤል ማለት እውቀትን የሚያድሉ መላእክት ሲሆን፣ ሁለተኛው ደግሞ የሚያማልዱ ከእግዚአብሔር ጋር የሚያስታርቁ ሰውን ከሰው ሕዝብን ከሕዝብ መንግስትን ከመንግስት ማስታረቅ የሚችሉ ሰዎች በጠፉበት ዓለም ላይ የሚያስታርቁ መላእክት አሉ የሚለውን ይገልጣል። ሌላው ኃያል ማለት ነው። ከነደደ እሳት የሚያወጡ ከፈላ ውሃ የሚያወጡ ኃይለኛውን ጉልበተኛውን የሚያሽመደምዱ ደካማውን ደግሞ ኃይል የሚሰጡ መላእክት ማለት ነው። ሌላው የመጨረሻው ታላቅ ምክንያቱም የእግዚአብሔር መንበር ጸወት መንበር ከመሆን የበለጠ ሌላ ክብር ስለሌለ መንበሩን ተሸክመው የሚኖሩ ስለሆኑ ታላቅ ናቸው ይላል። በሌላ መልኩ ጌታ በአራት ከፍሏቸዋል ይላል። እሑድ ነው የተፈጠሩት። እንግዲህ ተፈጠሩ ስንል ግን ምንድን ነው? ቅድም የተናገርነው ዘይሬስቲሆሙ ለመላእክቲሁ መንፈስ ሌሊት ላክዎ ነደደ። ባህሪያቸውን እሳታውያን ብሏቸዋል። ከእሳት ይገባሉ፣ እሳት ናቸው፣ ነፋሳውያን ናቸው። ከዚህ ካለመኖር ምንድነው እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ አገልጋዮቹ አድርጓቸዋል። ከመላእክት አንዱ ናቸው። ከመላእክት ወገን ናቸው። አብያተ እንስሳ ማለት ብዙ ነገር አለ። ከዚያ ነገር አንዱ ክፍል ወይም አንዱ ፓርት፣ ከዚያ ቀጥሎ ደግሞ የመላእክት ወገን የሆኑ የሚያማልዱ፣ የሚያገለግሉ፣ እውቀትን የሚሰጡ፣ ኃይልን የሚያድሉ ማለት የሚያሻግሩ ማለት ነው ነው እና የአንደኛው አለቃ ነገድ 10 ነው፣ አጋይስት ናቸው ይልና የዚህ አለቃ የነበረው ሳጥናኤል ነው ይላል። የሁለተኛው ደግሞ 10 ነገር ደግሞ ኪሩቤል ነው፣ ኪሩብ ነው ይላል። ሶስተኛው ደግሞ ሱራፌል ነው፣ ሱራፊ ይላል። አራተኛው ደግሞ ኃይላት ሚካኤል አለቃ ነው ይላል። ከዚህ ላይ ነው እንግዲህ እነሆ እግዚአብሔር መላእክቱን ለአገልግሎት ባሰማራቸው ጊዜ ማንን እናመስግን፣ ማንን እናገልግል፣ ማህላይቴ መጻኢ ነው መኑ ፈጠረን፣ ከየት መጣን፣ ማን ፈጠረን እያሉ እርስ በርሳቸው ሲነጋገሩ ይሄ የላይኛው ክፍል ሳጥናኤል ምን አለ? እነሆ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ እነዚህን የተፈጠሩ እኔ ነኝ የፈጠርኳቸው አለ። ያልተፈጠረ አገልጋይ የሆነ ሳጥናኤል እኔ የፈጠርኳቸው አለ። ፈጣሪ በፈጣሪ ወንበር ተቀመጠ ማለት ይሄ ነው ትልቁ ችግር። የቆጡን አወርዳለሁ ብላ የብብቷን ጣለች ይላሉ ኢትዮጵያውያን ተናጋሪዎች። ፈጣሪ ይሆናለሁ ብሎ መላክነቱንም አጣ፣ ፍጡርነቱን ማጣ፣ ወደ ዲያብሎስ፣ ወደ ሰይጣን፣ ወደ አጋንንት መንፈስ ተቀየረ ማለት ነው። ተቀየረ ማለት ነው። በዚህን ጊዜ ነው ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ ያመጣንን እንድናገለግል ካለመኖር ወደ መኖር አምጥቶ የማንጨበጥ የማንዳሰስ የማንደክም ጾታ የሌለን አንቀጽ የሌለን ነገር ግን አገልጋዮች ነፋሳት እሳታዊ ያን ያደረገንን አምላክ እስከምናገኘው ባለንበት እንጽና አለና ቅዱስ ገብርኤል አይሁድሆሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ አረጋጋቸው ይላል። የሚያረጋጋ መልአክ ለሀገራችን ለኢትዮጵያ ያዘዝልን። የሚያረጋጋ መልአክ ለቤተ ክርስቲያናችን እግዚአብሔር አምላክ ያዘዝልን። ይህን ነው የሚነግረን። ስለዚህ ከዚህ በኋላ ነው ሳጥናኤል ይሄ ራእይ 12 ላይ እንደምናየው ቅዱስ ሚካኤል ከመላእክቱ ጋር ከሳጥናኤል ጋር ከታላቁ ዘንዶ ጋር ተዋጋ፣ አልቻለም። ምን ሆነ? ወደቀ ይላል። እንደወደቀና እንደተጣለ ባወቀ ጊዜ ድንግል ማርያምን አሳደዳት የሚለውን ታሪክ በጽጌ ተምረነዋል ማለት ነው። ይሄ ነው እንግዲህ መላእክት ከዚህ ውስጥ ናቸው። እሑድ ሰማያትን 20 ዓለማትን እግዚአብሔር ሲፈጥር አገልጋዮቹ አድርጎ ያመጣቸው ከመላእክት ወገን የሆኑ ናቸው የሚለውን ነው የሚገልጠው ማለት ነው። በሌላ መልኩ ሁለንተናቸው ምንድን ነው? ሁለንተናቸው አይኖችን የተመሉ ሁለንተናቸው ነገር አይኖችን የተመሉ ናቸው ይላል። 6 ክንፎች አሏቸው ይላል። ሁለንተናቸውም አይኖችን የተመሉ ነው ይላል። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ መሂ መዓልተ ወመሂ ሌሊተ
ቀንም ሌሊትም እረፍት የላቸው እንዘ ኢያዕርፉ ይሴብሑ ወይብሉ ቅዱስ ቅዱስ ቅዱስ። አዎ ሳያርፉ 24 ሰዓት። የሚገርም ነው። የማያርፍና ጡረታ የማይወጣ እረፍት የሌለው የዓመት ፈቃድ የሌለው ጠላት ዲያብሎስ አለን። የማያርፉ ዓመት እስከ ዓመት እኛን የሚጠብቁ ኃይል የሚሰጡ የሚያጽናኑ ጥበብን ሞገስን የሚሰጡ ቅዱሳን መላእክት አሉን። ክብርና ምስጋና ለመድኃኔዓለም ይሁን ይላል። ሁለተኛም ደግሞ ይላል ይሄ የተናገረው ማን ነው? ዮሐንስ። በየት? በራእይ 4 ቁጥር 7 ጀምሮ ባለው ኃይለ ቃል የዮሐንስ ንግግር ነው። ወደ ኢሳይያስ ስንመጣ ደግሞ ደግመን ስለ እርሳቸውም ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። ብርሃኑም ቤቱም ሞልቶት ሱራፌልም በዙሪያው ወሱራፌል ይቀወሙ አውዶ ሱራፌልም በዙሪያው ቆመው አየኋቸው። አንድም ሱራፌልን በዙሪያው ቆመው አየኋቸው፣ በሌላ መልኩ ሱራፌል መንበሩን ተሸክመው አየኋቸው ይልና ስለ ኢሳይያስ ስላየው ራእይ ይናገራል ማለት ነው። ምንድነው? የአንዱም ክንፋቸው 6 ነው። በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለት ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። በሁለቱ ክንፎቻቸው ደግሞ ከ6ቱ እግራቸውን ይሸፍኑበታል፣ ፊታቸውን ይሸፍኑበታል። በሁለቱ ደግሞ ይበሩበታል ማለት ነው። ይበራሉ ማለት ነው። ይህንና ክንፎቻቸው ከጽንፍ እስከ ጽንፍ ይበራል ካለ በኋላ አንዱም ከአንዱ ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ 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 ተብለህ የምትመሰገን እና ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናል። ምስጋናቸው ልብሳቸው፣ ምስጋናቸው ክብራቸው፣ ምስጋናቸው ዕድሜያቸው፣ ምስጋናቸው ኑሯቸው። መላእክት ማለት አገልጋዮች ማለት ነው። ይህን ነው የሚናገረው። ስለዚህ ዮሐንስ ምን አለ? 4 ዓይን አላቸው አለ። ሁለመናቸው ዓይን ነው አለ። እንደገና ደግሞ 6 ክንፍ አላቸው አለ። ኢሳይያስም ቀጠለና ምን አለ? 6 ክንፍ አላቸው አለ፣ ዓይን አላቸው አለ፣ 4 ዓይን አላቸው አለ። ቀጠለና ደግሞ አመስጋኞች ናቸው አለ። 365 ቀናት የሚያመሰግኑ የማይደክሙ ናቸው ይልና ይገልጣል። ነቢዩ ዳዊት ደግሞ እንደዚህ ይለናል። ልበ አምላክ ዳዊት በኪሩቤል ላይ ተቀምጦ በረረ አለ። ዘይሰርር በከጠፈ ነፋስ ነፋሳት የተባሉ በኪሩቤል ላይ ዘይነብር ዲበ ኪሩቤል እግዚአብሔር እግዚአስተራይለን ኪሩቤል ተሸክመውት የሚኖር እግዚአብሔር በድንግል ማርያም ተገለጠ። ሰማይ ወምድር ዘኢያገምሩ እፎ እንጋ ማኅፀነ ድንግል ጾሮ ሰማይና ምድር የማይሸከመውን የእመቤታችን የድንግል ማርያም ማኅፀን 9 ወር ከ5 ቀን ተሸከመው። ለድንግል ማርያም ለእናታችን ክብር ይድረሳል። በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛውም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። አናወጻት። በኪሩቤል ላይ ተቀምጦ አንደኛው በረረ፣ ሁለተኛው ደግሞ ምድርን አናወጻት ይልና ልበ አምላክ ዳዊት በኪሩቤል ላይ የሚቀመጠው እግዚአብሔር እሱን ድንግል ማርያም በማኅፀኗ እንደተሸከመችው ይናገራል ማለት ነው። አራተኛው ነቢዩ ሕዝቅኤል ነው። ነቢዩ ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥልቅ ነፋስ ሲመጣ አየው። ታላቅ ደመና አለ፣ በዙሪያውም ብርሃን አለ፣ ከእሱም እሳት ቦግ ቦግ ብሎ ይወጣል። አየው አራዊቱ እንስሳት ስለ መላእክት የአማላጅነት ተራዳይነት ይልቁንም ደግሞ ምንድን ነው? ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥልቅ ነፋስ ሲመጣ አየው። ታላቅ ደመና የተባለችው እመቤታችን ድንግል ማርያም ናት። ደመና በዙሪያውም ብርሃን የተባለ መድኃኔዓለም ብርሃን አለ፣ ከእሱም እሳት ቦግ ቦግ ብሎ ይወጣል። ማን ነው? ከድንግል ማርያም ከአማናዊቷ ደመና እሳት እፎ እያዋይኪ እሳተ መለኮቱ እንዴት አላቃጠለሽም ይላል። አባ ሕርያቆስም ልብሱ እሳት ክዳኑ እሳት እፎኑ እያዋይኪ። ልብሱ እሳት ነው፣ መክደኛውም እሳት፣ ሁለመናውም እሳት ነው። እንዴት አላቃጠለሽም? ሌላው ደግሞ አባ ጊዮርጊስ ዘጋስጫው ጾርኪዮ ለዘይት ካልተጸውሮ መሸከም የማይገባውን እንዴት ተሸከምሽው ይለናል። ሌላው ደግሞ ቅዱስ ያሬድ ማኅፀንኪ እግዝእትየ ማርያም ከብረ ምስቤተ ይከብር ምስቤተ እምጽሕራ አርያም ዘላይሎ እምኪሩቤል ትንቢተ ጾረት ዘይጸውር መለኮተ አግመረት ዘይትገመር እሳተ።
መሸከም የማይቻለው መለኮትን ተሸከመችው። መያዝ መጨበጥ ወይም ደግሞ መዳሰስ የማይችለው እሳትን ወሰነችው ይለናል። ይህን ነው የሚነግረን ማለት ነው። ስለዚህ ሕዝቅኤል ደግሞ ይህን አየ ይልናል። በደመናው መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ፣ በመካከሉም እንደ 4 ኪሩቤል መልክ ያለ አለ ይለናል። 4 ራስ ያለው አሞራ ከመሬተ እለቄጥሩ ያለው ማለት ነው። ገጸ በገጽ ይትናጸሩ ሀበ አንጸረ ቀዳማዊ ያውሩ። አዎ በአንድ አቅጣጫ ይሄዳሉ። 4 አይን አላቸው፣ 6 ክንፍ አላቸው። አዎ አይኖቻቸው ሙሉ ነው ይልና እነሆ ምንድን ነው እያለ ያለው? በደመናው መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ፣ በመካከሉም እንደ 4 ኪሩቤል 40 እንስሳ ማለት ነው ያለ አለ። መልካቸው እንዲህ ነው፣ በውስጣቸው የሰው መልክ አላቸው። የአንዱ ፊት 4 ነው፣ ክንፋቸውም 4 ነው። 4 ማዕዘን በቤተክርስቲያናችን ታቦቱ ወይም ጽላቱ የሚቀመጥበት መንበር አለ። መንበሩ 4 ቋሚ አለው። 4 ቋሚ ምሰሶ አለው። አንዱ ምሰሶ ላይ የሰው ምስል አለ። ሁለተኛው ምስል ያንበሳ አለ። ሶስተኛው የላም አለ። 4ተኛው ያሞራ አለ። ሲጠቀለል 4ቱ ወይም 40ቱ እንስሳ ወይም 4ቱ መላእክት በመንበሩ ላይ እነዚያ መንበር የተሸክመው የሚኖሩ መላእክት አሁን ምድር ላይ ባለው በመንበሩ ላይ ተስለው ይገኛሉ ማለት ነው። እነዚህ ማለት ምንድን ነው? የሚያማልዱ መላእክት የሚለውን ነው የሚገልጠው ማለት ነው። እግራቸውም የቀና ነው፣ እግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው፣ ከእሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል። ይሄ አንዳንድ ጊዜ የግራር እንጨት ስናነደው ጧጧጧ እያለ ከሰሉ እየተፈናጠረ እንደሚሄድ ከዚያ ከእሳት ውስጥ እየወጡ ሲበሩ የሚታዩ ናቸው፣ እሳታውያን ናቸው ይልና ይናገር። ይቀጥልና እንደገና ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የበዙ መላእክትን ድምፅ የእንስሶችንም የእነዚህ አለቆችንም ቃል ሰማሁ። ቁጥራቸውም እልፍ፣ አለቆች ያሏቸው ብዙ የብዙ ናቸው፣ እልፍ በእልፍ ናቸው ይላል። ለዚህ ነው ቅዱስ ያሬድ በዚህ በምዕራፉ ላይ ምን ይላል? ወሁል ቆሙ ለሰራዊተ መላእክት፣ የመላእክት ቁጥራቸው አይታወቅም፣ እልፍ በእልፍ ነው። ባለ ራእይ ዮሐንስም የመላእክት ቁጥር አይታወቅም፣ እልፍ በእልፍ ነው ይልና የአንዱ መልአክ ነገድ ብቻ አሁን የዓለም ቁጥር 8 ቢሊዮን አልፏል አይደለ? የአንዱ መልአክ ብቻ ነገድ ይህንን ሕዝብ ያክላል፣ የአንዱ ብቻ ማለት ነው። ስለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ ይላል። ስለማን? ስለ መድኃኒዓለም። ለዚያ ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም። ዮሐንስ መጥምቅ እነሆ አማናዊው በግ ነዋ በግዑ የዓለሙን ኃጢአት የሚያስወግድ ነዋ በግዑ ለእግዚአብሔር የዓለሙን ኃጢአት የሚያስወግድ ለይስሐቅ ቤዛ የሆነ ይስሐቅ ተፈቶ ወደ ቤቱ እንዲገባ በጉ ደግሞ መስዋዕት የሆነለት ይልቁንም ደግሞ ያ ምሳሌ ሆኖ አማናዊ በግ መድኃኒዓለም ቀራንዮ ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለሙን አዳነ ይለንና ለዚያ ለተገደለው በግ አንድም ለተሰቀለው፣ በሌላ መልኩ ለሞተው፣ በሌላ መልኩ ለተቀበለው፣ በሌላ መልኩ ለተነሳው፣ በሌላ መልኩ ላረገው፣ በሌላ መልኩ ደግሞ መንፈስ ቅዱስ ለሐዋርያት ለላከው ለዛ ለበጉ ለዚያ ለተገደለ በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሯል። አሁን ሰው ትናንት አምላክ ነው ብሎ ዛሬ ፍጡር ነው ቢል፣ ትናንት አመስጋኝ ነበር ዛሬ አላመሰግንም ቢል የሰው ምስጋና ለራሱ እንጂ 24 ሰዓት 365 ቀናት ሳያርፉ የሚያመሰግኑ ቅዱሳን መላእክት አሉ። የሚገርመውና የሚደንቀው ግን በኃጢአተኛ አፋችሁ አታመስግኑኝ፣ በኃጢአተኛ ልባችሁ አታስቀምጡኝ፣ በኃጢአተኛ ጆሮአችሁ ቃሌን አትስሙ፣ በኃጢአተኛ እጃችሁ መጻፌን አትንኩ ቢለንስ? ይህ ነው ትልቁ ነጥብ ማየት ያለበት። በሰማይና በምድር ከምድር በታች በባህር ውስጥ በእነዚያም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል እያለ ባለ ራእዩ የዮሐንስ ራእይ ምዕራፍ 4 ላይ ይተነትናል ማለት ነው። ለማን? ለመድኃኒዓለም ይገባዋል፣ ክብር ምስጋና ይገባዋል እያሉ የሚያመሰግኑ መላእክት ናቸው።
በእውነት ይገባዋል። እሊህም የሚገርም ነው። አራቱ እንስሳ ወይም እንስሶች ይላቸዋል ለብዛታቸው አሜን ይላሉ። እሊያም አለቆች ይሰግዳሉ ይለናል። ይሰግዳሉ። በነገራችን ላይ አሁን ዛሬ ህዳር 8 አርባዕቱ እንስሳ ናቸው። በቤተክርስቲያናችን ታሪክ ከጥቅምት 29 እስከ ህዳር 12 ቅዱስ ሚካኤል 14 ቀን ይሰግዳል። ይሰግድ በበረኪሁ እስከ ይመጽእ ስርየት ለኃጥአን ለጠፉትና በኃጢአት ውስጥ ለወደቁት ምሕረት ይቅርታ እስኪመጣላቸው ድረስ ይሰግዳል። ይሰግድ በበረኪሁ ይሰግዳል። ስርየት ለኃጥአን ለኃጢአተኞች ይቅርታ እስከሚመጣ ድረስ እስመ ነረ ለኃጥአን ለእመ መሐርከነ ወእተ አሚረ ትሰመይ መሐሪ ወለጻድቃንሰ እምግባሮሙ ትምሕሩ። ጻድቃንን ከስራቸው ከምግባራቸው የተነሳ ትምራቸዋለህ። እኛን ኃጥአንን ብትምረን ግን ያን ጊዜ መሐሪ ትባላለህ። መቼ? ያን ጊዜ ማንን ሲምር? ኃጢአተኞችን፣ በደለኞችን እንደሱን ይቅር ስትል ነው መሐሪ የምትባለው። ስለ ልዕልናቸውም ስለ ክብራቸው ለእሊህ አርባዕቱ እንስሳ ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎች አደረጋቸው ይላል። ስለ ሁሉም፣ ስለ እንስሳ፣ ስለ ሰው፣ ስለ አራዊት፣ ስለ አዕዋፋት እንዲለምኑ ፈቀደላቸው። እኛ ለአራዊት ለእንስሳት አይደለም ለሰው መለመን አቅቶናል። ዛሬ ሀገራችን የጦርነት ቀጠና፣ ሕፃናት በየሜዳው እየወደቁ እንደ አሞራ እንደ ወፍ፣ ወጣቱ እንደምናየው ነው። አረጋውያን እንደም ነው። አረጋውያን ያለ ጧሪ ያለ ቀባሪ ዛሬ የምናየው ነው። እና ይሄ የሆነው ምንድነው? የሚያስታርቅ የለም፣ የሚያማልድ የለም። እነሱ ግን ምንድነው የሚለው? ለሰው ሁሉ የሰው ሁሉ ፍጥረት ይለምኑ ዘንድ ቀራቢዎቹ አደረጋቸው። እንዲለምኑ እንዲያስታርቁ አደረገ። ዳግመኛም እንዲህ ተባለ። ገጸ ሰም ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላይም ስለ እንስሳ ይለምናል፣ ገጸ ንስር ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። አየው፣ ከመላእክት ወገን ሆነው ነገር ግን ከሁሉም በላይ ለሰው፣ ለአራዊት፣ ለእንስሳት፣ ለአዕዋፋት እንዲለምኑ በጣም በልዩ ባለሟልነት የተሰጣቸው ክቡራን ንዑዳን መላእክት ናቸው። የአርባዕቱ እንስሳ አማላጅነትና በእውነት የአስታራቂነት ይልቁንም ደግሞ የአእምሮ የኃይል ሚዛን የተሰጣቸው ቅዱሳን መላእክት ናቸውና በረከታቸው እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በዓለም ሁሉ በስማቸው አብያተ ክርስቲያናት የታነጸላቸው ይልቁንም ደግሞ ህዳር 8 መታሰቢያቸው የሆነላቸው ክቡራን ንዑዳን ናቸው። አርባዕቱ እንስሳ የሚያማልዱ የሚያስታርቁ ቅዱስ ያሬድ ጥሩ አልጎ ይገጣቸዋል። በዚህ በድጓው ላይ ዮሐንስ ወንጌላዊ ወይም በራእዩ ራእይ ማለት ያው ትንቢት ነው፣ የአዲስ ኪዳን ትንቢት ነው። ኢሳይያስም ጥሩ አድርጎ ገለጣቸው፣ ሕዝቅኤልም ጥሩ አድርጎ ገለጣቸው። ጥሩ አድርጎ እነዚህ ሁሉ የእኛ አገልጋዮች እግዚአብሔር ለእኛ የመረጣቸውና ለእኛ የጠራቸው ለእኛ የሾማቸው ባለሟሎቹ ናቸው ይለናል ማለት ነው። ስለዚህ እነዚህ ምንድን ነው? ኪሩባውያን አፍራሱ ለመሃይም ወጻድቅ እንተወርቅ አክሊለ ርእሱ ሀበዝ አምላክ ዘተጸውረው ወበአትሮ ርእሱ ለለጌገይ ወለእለሄ አበሱ ሰአሉ መድኃኒተ ወምሕረተ እሱ ይላል። መንበሩን ተሸክመው የሚኖሩ ያለ ባላ ያለ ምንም እነሱ ተሸክመው ወደ እኔ ይገርመኛል። አንድ ታሪክ እንጀምርና እንጨርስ። 600 ሺህ እስራኤላውያንን ሙሴ ከግብፅ ይዞ ወጣና ወደ ሲና ይዞ ደረሰባቸው እና ይለምን ነበረ ለሕዝቡ። ሙሴ እጁ እንደዚህ ዘርግቶ ይለምናል። አያችሁ፣ ሙሴ ይለምናል፣ ኤርምያስም ይለምናል፣ ኢሳይያስም ይለምናል። የሙሴ ታሪክ ደግሞ ለየት ያለ ነው። ሁለት ክንዶቹን ዘርግቶ እስራኤል እንዳታጠፋ ከነሱ ካንተ ምሕረት አይጠፋም፣ ይቅር በላቸው ወደምስስሜ ውስተ መጽሐፈ ሕይወት፣ ይቅር የማትላቸው ከሆነ ግን ከሕይወት መጽሐፍ ደምስሰኝ፣ አጥፋኝ፣ አውጣኝ እያለ ይጸልይ ነበር እና የሙሴ ክንድ ካረፈና ከዛለ መዓት መጥቶ ይበላናል ብለው እስራኤላውያን የሙሴን ሁለት ክንዱ እንደዚህ ደግፈው ይውሉ ነበር። እንደዚህ ደግፈው ማለት ነው።
እነዚህ አርባዕቱ እንስሳ ደግሞ የእግዚአብሔር የሥላሴ መንበር ጸወርተ መንበር ይላቸዋል። መንበር ተሸክመው መንበሩን ተሸክመው እያጠኑ የሚኖሩ እያመሰገኑ የሚኖሩ እያማለዱ የሚኖሩ አዎ ምግብ እንዳናጣ፣ ውሃ እንዳናጣ፣ ልብስ እንዳናጣ፣ ዝናብ እንዳይጠፋ፣ ደመና እንዳይጠፋ፣ በረከት እንዳይጠፋ፣ ጤንነት እንዳይጠፋ፣ መኖር እንዳይጠፋ ይህ ሁሉ ነገር አዎ ለሰው የሚለምኑ አንተ ለሰው ላለምን ትችላለህ፣ እናንተ ላለምኑ እኔ ላለምን ይችላል። ለእኛ የሚለምኑ መላእክት አሉ። ለአንበሳ ሰው ሊለምንም ላይለምንም ይችላል። ለአንበሳ ለአራዊት የሚለምኑ መላእክት አሉ። ለእንስሳት መኖ ልንለምን ላንለምን እንችላለን። ለእንስሳት የሚለምኑ መላእክት አሉ። ለአዕዋፋት ለአሞራዎች አሞራ ወግድ እያልን እኛ ለአሞራ ክብር አይኖረንም። ነገር ግን አሞራን አክብረው ለአሞራ ምግብ መኖሪያ የሚለምኑ መላእክት አሉ። አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ገጸ ላህም ወገጸ እንስሳ። አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ገጸ ላህም ወገጸ አንበሳ ያው የመጀመሪያው የሰው አምሳያ ነው። ሁለተኛው የአንበሳ አምሳያ ነው። ሶስተኛው የላም አምሳያ ነው። አራተኛው የአሞራ አምሳያ ነው። ይህንን የተናገረው ማለት ነው። እዚህ እንትኑ ላይ የአባ ጊዮርጊስ ዘጋስጫ ሰአሉ ለነ አስተምሩ ለነ ከሚለው ላይ ምንድነው የሚለው? ሰአሉ ለነ አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ገጸ ንስር ወገጸ አንበሳ ብሎ ይደግመዋል ማለት ነው። ግን ወገጸ እንስሳ ነው የመጀመሪያው። አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ገጸ ሰብእ ወገጸ አንበሳ ይቀጥል ገጸ ንስር ወገጸ እንስሳ ብሎ ያመጣዋል። ልድገመው። ገጸ ሰብእ ወገጸ አንበሳ ሰውንና አንበሳ፣ ገጸ ንስር ወገጸ እንስሳ አሞራንና እንስሳ አገናኘ ማለት ነው። አርባዕቱ እንስሳ ሰአሉ ለነ አርባዕቱ እንስሳ ለምኑልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን። በእውነት ተከታተሉ። እግዚአብሔር ድንቅ አምላክ ነው ያስተምረናልና እንማማር፣ እንለወጥ። እግዚአብሔር የጊዜ ባለቤት ነውና ጊዜያችን ባርኮ ቀድሶ ይስጥን። መልካም ውሎ ይሁንልን። የአርባዕቱ እንስሳ መንፈሳውያን ሰባያን መዘምራን መላእክት በረከታቸው፣ አማላጅነታቸው፣ አዳኝነታቸው፣ ተራዳይነታቸው እንዳይለየን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን።